እርሶም አንድ ነገር ልንገሮት የሶስት ክፍል ባለስልጣን ነው የአብዮታዊ ጦር አዛዥ ነው የሚኒስትሮች ምክር ቤት የበላይ ጠባቂ ነው የሂድሪ ምክትል ፕሬዝዳንት ዋና ፕሬዝዳንት ነው እና ስራም በዝቶበታል እሺ እዚህ አባቴ ይሄን 50 ሚሊዮን ህዝብ ወደ ደም ባህር እንዳባይ እንደ ጣና ውሃ ቀርተን ሳናፈሰው የኢትዮጵያን ህዝብ ምናረጋጋበት መንገድ አለ ዘዴ ነው ፖለቲካዊ ሂደት አለ ይመስለኛል ምናልባት በእርሶ አስተዳደር ምናልባት በእኛ አስተዳደር የኢትዮጵያ ህዝብ የማያምንበት ሆኖ ከተገኘ ከኢትዮጵያ አንድነት በኋላ ተወያይተን እርሶም እንደ አንድ ኢትዮጵያዊ በወታደርነት ደረጃው ያድራሉ ወይም ደግሞ አገልግሎት ዘመነው ተቆጥሮ ጡረታን እንወጣለን ምንድነው የምንፈራው ከሀገር አንድነት አይበልጥም እርሶ ነገር ግን በአሁኑ ሰዓት ላይ የኢትዮጵያን ህዝብ 50 ሚሊዮን ህዝብ በደም ባህር ባግደው ቆስቆሰው በርሶ ኃላፊነት 18 አመት ሙሉ መርተው ሳያደላድሉ ሳያረጋጉ የኢትዮጵያን ህዝብ ለሳት ዳርገው በአሁኑ ሰዓት ውስጥ ላይ ከመሞት በስተቀር የኢትዮጵያን ጽዋ ከመጠጣት በስተቀር ሌላ እድል የለውም ይሄንንም እንደማያበላሹ አምናለሁ እዚሁ እንደሚሞቱ እንጂ እንደሌሎች መሪዎች በዩሮፕ ውስጥ ላይ ይፈርጣሉ ብዬ እምነት የለኝም እግዚአብሔር ምስክሬ ይሁን ይህንን ህዝብ አጋልጠው ይሞታሉ አይደለም መንጌ ከሰው ወንበር ላይ ደርሰው እንደ ቋንጣ እንደሚቀሩ ለታሪክ እንደሚቀሩ አምንበታል ይሄንን ባያደርጉ ግን ታሪክ ይፋረደዋል ያለው ትድል ይሄ ብቻ ነው አሁን እኛ ያደራችንን 3 ቀን ነው ይሄን ታሪካዊ መስገደም ሁለተኛ የምንገናኝበት አይመስለኝም እኔ እየተበበይ መጥቷል እየጨነቀኝ መጥቷል እናንተ አይገባችሁም ለሞት የተዳረገ ህዝብ ዳምኗል ሞት ያደነዘዘው በልጅ ስራ ነው ታውቁታላችሁ እናንተ እንሾማለን እንሸልማለን ብላችሁ ያላደረጋችሁትን ሁሉ አድርገናል እያላችሁ ይሄው ታሪካችሁን ለወንበር ይሰጣችኋል ይሄ አለ በአባላት ነን የፖለቲካ አባላት ነን ምን አስተዋጽኦ ከፍሏል ሲባል እኔ ያልገደልኩትን ገድያለሁ ያልዘመርኩትን ዘምቻለሁ ያላደረኩትን አድርጌያለሁ ብላችሁ አስቀድማችሁ ሰነዳችሁ ሄዷል ያ ሰነድ ነው ለእናንተ ለሞት ፍርድ የሚፈረድ ካሁን ሳጀምራል ይሄን በምን አይነት ላይ ያያችሁት ሌላ ከዚህ ጎን ሌላ ነገር አለ ከዚህ ጎን ሌላ ቃል የገባላችሁ ሰዎች አሉ እዚህ ቦታ ላይ ዳግመኛ ትመጣላችሁ ለዚህ ሀገር ዜጋ እናንተ ትሆናላችሁ የቤተሰብ ኃላፊነት ብቻችሁ ይሰማችኋል አንደኛው ከነጋዴ ጋር ተመሳጠረ አንደኛው የኔ ያህል ሚኒስቴር ተቀመጠ አንደኛ ይሄ አይደለም ችግራችንን አሁን እርሶም አንድ ነገር ልንገሮት የሶስት ክፍል ባለስልጣን ነው የአብዮታዊ ጦር አዛዥ ነው የሚኒስትሮች ምክር ቤት የበላይ ጠባቂ ነው የሂድሪ ምክትል ዋና ፕሬዝዳንት ነው እና ስራም በዝቶበታል